ሰላም ለእናንተ ይሁን። እንዴት ናችሁ? በአንድ ወቅት አንድ አሜሪካዊ ወጣት ለጉብኝት ወደ ህንድ ሀገር ያመራና አንድ የሃይማኖት አባትን ያገኛቸዋል። እኒህ ሃይማኖት አባትም ወደ እልፍኛቸው ይጋብዙትና ወደዛው ያመራል። በቤታቸው ከገባ በኋላ ግን ባየው ነገር ይደነቃል። በቤታቸው የሚመለከተው አንድ የውሃ መጠጫ ብርጭቆ፣ አንድ ምንጣፍና አንድ ወንበር ብቻ ነው። እናም አባቴ ሌላው የቤቱ ቁሳቁስ የት አለ ሲል ይጠይቃቸዋል። እሳቸውም ለጥያቄው ሌላ ጥያቄ ይጠይቁታል። ያንተስ የቤት ቁሳቁስ የት አለ አሉት። እሱም በጥያቄያቸው ተገርሞ እኔማ መንገደኛና ተጓዥ ስለሆንኩ ነው ምንም አይነት የቤት ቁሳቁስ ይዤ ያልመጣሁት ይላቸዋል። እኔ አባትም ፈገግ ብለው እኔም መንገደኛ ነኝ፣ እኔም ተጓዥ ነኝ። በዚች ምድር ላይ ጊዜያዊ ነው ቆይታዬ። ለዚያ ጊዜያዊ ቆይታዬ ደግሞ ካሉኝ ነገሮች የበለጠ ምንም አያስፈልገኝም ይሉታል። ብዙ ጊዜ እንደዚህ መጠላላታችን፣ እንደዚህ መጠላለፋችን የመጣው ጊዜያዊነታችንን ከመዘንጋት ይመስለኛል። የፈለገ ቢሆን ቤቴ በምድር አይደለም ብሎ የሚያስብ ሰው ሌሎችን አይጠላም፣ ሌሎችን አይሳደብም። እናም ለጊዜያዊ ቤታችን ስንል ዘላለማዊ ቤታችንን በጥላቻ ተሞልተን አናበላሸው። በያላችሁበት ሰላማችሁ ይብዛ። ቸር ያሰማን፣ ቸር ያውለን።